ጽንሰ ሐሳቡን በትክክል ተገንዝበን ተግባራዊ ካደረግነው በኢትዮጵያ ቀደም ሲል የተመለከትነውን አይነት ብዝሃነትን በአግባቡ ያለ ማስተናገድ ችግር ለመፍታት የምንችልበት ሁኔታ ይኖራል። ይህን ጽንሰ ሐሳብ በትክክል ባለመገንዘብ ወይም ደግሞ ባለመቀመር ቀምሮም በትክክል ተግባራዊ ባለማድረግ ደግሞ ተፈላጊውን ውጤት የማናገኝበት ይልቁንም በብሔር ብሔረሰቦች መካከል ያለውን ዝምድናና ግንኙነት የአንድን ብሔር መብትና ግዴታዎችንም በማስመልከት ለብዙ አይነት ጎጂ አዝማሚያዎች ለመጋለጥ የሚቻልባቸው ሁኔታዎች ሊኖሩ ይችላሉ። ስለዚህ አጠር አድርጎ የጽንሰ ሐሳቡን ምንነት መመልከት በጣም ጠቃሚ የሚሆንባቸው ሁኔታዎች ናቸው ያሉት። ብዙ ጊዜ በዓለማችን በተለያዩ ሀገሮች መካከል ግንኙነት እንዳለ ይታወቃል። በሀገሮች መካከል ያለው ግንኙነት ጤናማ የሚሆንበት ጊዜ አለ፣ የተበላሸ የሚሆንበት ጊዜ አለ። ሲበላሽ በጦርነት መልክ ከመገለጽ ይሄዳል። ህዝቦች፣ መንግስታት፣ አገሮች እርስ በርስ ይጨፋጨፋሉ፣ የከፋ ጉዳት የሚደርስበትም ጊዜ አለ። አብዛኛውን ጊዜ በመንግስታትና በአገሮች መካከል ግጭቶች በሚቀሰቀሱበት ሁኔታ ለግጭቱ መንስኤ የሚሆኑት ነገሮች ግንኙነታቸውን በአግባቡ ለመያዝ መቻል አለመቻላቸው፣ በህዝቦች በአገሮች መካከል ያለውን ግንኙነት ዴሞክራሲያዊ በሆነ መንገድ የህዝቦችን ፍላጎት መነሻ በማድረግ የአገሮችን ብሔራዊ ጥቅም በዴሞክራሲያዊ መንገድ መቃኘት በሚቻልበት ጊዜ በአገሮች መካከል ሰላም የሚወርደውን ያክል አገሮች ብሔራዊ ጥቅሞቻቸውን በተዛባ መንገድ ዲፋይን አድርገው በተዛባ መንገድ ቀምረው ለዚህ የተሳሳተ ብሔራዊ ጥቅም በሚታገሉበት ጊዜ ከሌሎች አገሮች ጋር ያላቸው ግንኙነት ወደ መሻከር ወደ መበላሸት የሚያመራበት ሁኔታ ያጋጥማል። እንደ ኢትዮጵያ አይነት ከ70-80 የማያንሱ ማህበረሰቦች የሚገኙበት ሀገር አንዱ ብሔር ከሌላው ጋር ሳይገናኝ አንዱ ማህበረሰብ ከሌላው ማህበረሰብ ጋር ሳይነካካ መኖር የሚቻልበት ሁኔታ የለም። ይህን የመሰለው ግንኙነት ጤናማ በሆነ አስተሳሰብ የሚመራ ከሆነ በህዝቦች መካከል ፍቅር፣ መከባበር፣ መተሳሰብ ይዳብራል። በማህበረሰቦች መካከል ያለው ግንኙነት ጤናማ በሆነ አስተሳሰብ በማይመራበት ጊዜ ግጭት መከሰቱ አይቀርም። የኢትዮጵያ ታሪክ ሩቅ ሳንሄድ ከ25 ዓመታት በፊት የነበረውን ታሪክ በዚሁ ማዕቀፍ መመዘን ይቻላል። የዘመነ መሳፍንትን የኢትዮጵያ ታሪክ በዚሁ ማዕቀፍ መመዘን ይቻላል። በኢትዮጵያ የተማከለ አስተዳደር ከተመሰረተበት ከ19ኛው ክፍለ ዘመን መጨረሻ ጀምሮ ያለውን ጊዜ ወስደንም በኢትዮጵያ በማህበረሰቦች መካከል ያለው ግንኙነት ውጥረት የተሞላበት እርስ በርስ ግጭት የተነከረበት ስለዚህ ደግሞ አገሪቱ ሰላም ያጣችበት ሁኔታ እንደነበረ ለመመልከት ይቻላል። ይህን ሁኔታ ማስወገድ የሚቻለው በልዩ ልዩ ማህበረሰቦች መካከል ያለውን ግንኙነት በዲሞክራሲያዊ መርህ በዲሞክራሲያዊ የአስተሳሰብ ማዕቀፍ መምራትና መግራት ከተቻለ ብቻ ነው። ስለዚህ ዴሞክራሲያዊ ብሔረተኝነት የሚባለው አስተሳሰብ በመሰረታዊ ይዘቱ ብዝሃነት ባለው ማህበረሰብ ውስጥ የነዚህን ማህበረሰቦች መብት በማወቅ ላይ በማክበር ላይ አንዱ የራሱንና የሌላውን መብት በማወቅና በማክበር ላይ የተመሰረተ ግንኙነት የሚመሰርትበት ያስተሳሰብ ማዕቀፍ ነው ማለት ነው። በኢትዮጵያ ተጨባጭ ሁኔታ ዴሞክራሲያዊ ብሔረተኝነት ስንል በልዩ ልዩ ማህበረሰቦቻችን መካከል ያለው ግንኙነት የሚገዛበት ዴሞክራሲያዊ አስተሳሰብ መርህ ብለን እንወስደዋለን። ይሄ አስተሳሰብ መርህ ዋና ዋና ይዘቶች አሉት። የመጀመሪያ ይዘቱ ኢትዮጵያ የብዙ ህዝቦች ሀገር መሆኗን መቀበል ነው። ይህች ሀገር አንድ ሀገር፣ አንድ ህዝብ፣ አንድ ልብ፣ አንድ ደም፣ አንድ ኢትዮጵያዊ የሚባል ብቻ ፍጥረት ነው ያለባት የሚል ነገር በማይኖርበት የተለያዩ ማህበረሰቦችን በውስጡ አቅፋ የምትገኝ ኢትዮጵያዊነት የነዚህ ማህበረሰቦች ድምር ውጤት የሆነ
አገራዊ መገለጫ እንደሆነ ስለዚህ ኢትዮጵያዊነት ብሔራዊ ማንነትን በሚደፍቅ ሳይሆን በሚያከብር መልኩ የሚከበርበትን ብሔራዊ ማንነት ደግሞ ኢትዮጵያዊ ማንነትን በማይደፍቅ በሚያከብርና በሚያጎለብትበት መልኩ የሚከበርበትን ሁለቱንም ሳይተካከሉ በመናከብርበት ሁኔታ የሚመሰረት የማህበረሰቦች ዕውቅና ሊኖር ይገባል ማለት ነው። ከዚህ የማህበረሰቦች ዕውቅና ጋር የሚያያዝ የመብት ዕውቅና አለ። እያንዳንዱ ማህበረሰብ በራሱ ቋንቋ የመናገር አፍ በፈታበት ቋንቋ የመጠቀም መብቱን ማክበር እያንዳንዱ ማህበረሰብ ባህሉን ታሪኩን ማክበር ራሱን በራሱ የማስተዳደር መብቱን ማክበር እናም በኢትዮጵያ ደረጃ ደግሞ በኩልነት የመሳተፍ መብቱን ማክበር የሚቻልበት ያስተሳሰብ ማዕቀፍ ነው ማለት ነው። በኢትዮጵያ ተጨባጭ ሁኔታ ዴሞክራሲያዊ ብሔረተኝነት በብሔረሰቦች መካከል ያለውን ግንኙነት በዚህ ግንኙነት ውስጥ የሚፈጠሩ ችግሮችን ሰላማዊ በሆነ መንገድ የመፍታት ያስተሳሰብ ማዕቀፍ ነው። እንግዲህ ኢትዮጵያ ውስጥ የብሔር ብሔረሰቦች ግንኙነት ወደ ኋላ መለስ ብለን ብንመለከተው እጅግ ብዙ ጊዜ ለግጭት ምክንያት የነበረ ነው። ልዩነቶች በሚፈጠሩበት ጊዜ በግጭት መልክ የሚገለጹበት አጋጣሚ ትንሽ አልነበረም። ሌላው ቀርቶ እዚሁ ባለንበት አሁን በዚህ ወር እንኳን እዚህ ክልላችን ውስጥ በቅማንትና በአማራ ማህበረሰብ መካከል መለስተኛ ግጭት ተከስታለች። ይሄ በብሔረሰቦች መካከል ያለው ግንኙነት ልዩነቶች በሚፈጠሩበትም ጊዜ ችግር በሚያጋጥምበት ጊዜ በዲሞክራሲያዊ የመፍትሄ ሐሳብ ዙሪያ በዲሞክራሲያዊ ያስተሳሰብ ማዕቀፍ ዙሪያ የሚፈታበትን አቅጣጫና አማራጭ ብቻ ተግባራዊ ማድረግ ማለት ነው። በመጨረሻ ዲሞክራሲያዊ ብሔረተኝነት ባጭሩ የሁሉም ህዝቦች የመልማት የሁሉም ህዝቦች ከሀገራቸው ልማት የመጠቀም መብት ተደርጎ መወሰድ ይኖርበታል። ዞሮ የሰው ልጆች በተናጠልም ሆነ በማህበረሰብ ደረጃ የምንኖረው ለመሻሻል ያለንን ጉልበት ልማት ላይ አውለን ለመጠቀም እንፈልጋለን። ሁሉም ህዝብ ሰርቶ መጠቀም የሚችልበት ጉልበቱን አንቀሳቅሶ ሀብት ንብረት ፈጥሮ መበልጸግ የሚችልበት ስለዚህም ደግሞ የመልማት መብቱ ተጠቃሚ የሚሆኑበት ሁኔታ መፍጠር ያስፈልጋል። ስለዚህ ዲሞክራሲያዊ ብሔረተኝነት ስንል በእኛ ግንዛቤ የመልማት መብት የአንድ ህዝብ ከሀገራዊም ይሁን ክልላዊ ልማት በኩል ተሳትፎ የመጠቀም መብት የተከበረበት ስርዓት መፍጠር ነው ብለን እናምናለን። በዚህ ማዕቀፍ የአማራ ዲሞክራሲያዊ ብሔረተኝነትን ባጭሩ መመልከት ጠቃሚ ይመስለናል። ዋናው የብአዴን አስተዋጽኦ የአማራ ዲሞክራሲያዊ ብሔረተኝነትን በትክክለኛው መንገድ ከመቀመር ጋር የተያያዘና ይህንንም በተግባር ላይ ከማዋል ጋር የተያያዘ በመሆኑ በኢትዮጵያ የዲሞክራሲያዊ ብሔረተኝነት አስተሳሰብ ገና ከጧቱ መቀንቀን የጀመረው በኢትዮጵያ ተማሪዎች ንቅናቄ ነው። የኢትዮጵያ ተማሪዎች ንቅናቄ ታላላቅ መሪዎች የነበሩት ከነዚህም መሪዎች መካከል በግንባር ቀደምነቱ ተጠቃሽ ሆነው ዋለልኝ መኮንን በኢትዮጵያ የብሔር ጥያቄን ለመጀመሪያ ጊዜ ሳይንሳዊ በሆነ መንገድ ዲሞክራሲያዊ በሆነ መንገድ ተንትኖ ያስቀመጠው እሱ ነው የነበረው። ይሄው የነዋለልኝ ዘመን ዲሞክራሲያዊ አስተሳሰብ ከነርሱ ግር የተከተሉትን ታላላቅ ምሁራን ጨምሮ ኢህአዴግ መስራቾችም በከፍተኛ ደረጃ ያመኑበትና ተግባራዊ ያደረጉት ነው። ኢህአዴግ መስራች ድርጅቶች ከሆኑት መካከል ህወሓት ገና በጧቱ የትግራይ ህዝብ የብሔር ጥያቄ በየትኛው አቅጣጫ መሄድ አለበት ሲባል የራሱን ዲሞክራሲያዊ መንገድ ቀምሮ በዲሞክራሲያዊ ብሔረተኝነት አቅጣጫ የመራበት ነው። ከህወሓት በኋላ ደግሞ
ኦህዴድን የመሳሰሉ ዴሞክራሲያዊ ድርጅቶች የኦሮሚያ የብሔረተኝነት አቅጣጫ ምን ይሆን በሚለው ጉዳይ ላይ ከጠባብነት የጸዳ ዴሞክራሲያዊ ብሔረተኝነት እንደ አማራጭ ይዘው የቀመሩበት ሁኔታ ነው ያለው። በኋላም ደግሞ ብአዴን በ86 ዓመተ ምህረት ከኢህዴን ወደ ብአዴን ሲሻገር የአማራ ዴሞክራሲያዊ ብሔረተኝነትን በአዲሲቱ ኢትዮጵያ ዲፋይን ማድረግ አለብኝ ብሎ በአዲስ መልክ ቀምሮ የተነሳበት ነው የነበረው። የአማራ ዴሞክራሲያዊ ብሔረተኝነት ከዚያ አኳያ በአዲሲቱ ኢትዮጵያ ውስጥ የአማራ ሕዝብ የሚባል ትልቅ የተከበረ የራሱ ቋንቋ፣ የራሱ መልክዓ ምድር፣ የራሱ ታሪክ ያለው በኢትዮጵያ ውስጥ አንድ ጉልህ ስፍራ ያለው ኢትዮጵያዊ ማህበረሰብ እንዳለ መቀበል፣ ይሄ ማህበረሰብ የለም ብለው ከሚያምኑ ኃይሎች በተለየ ሁኔታ የአማራ ሕዝብ ትልቅ ሕዝብ እንዳለ ማወቅና መቀበል መሰረቱ ይሄ ነው የነበረው። የሕዝብ በአዲሲቱ ኢትዮጵያ ቋንቋውን፣ ባህሉን፣ ታሪኩን የማዳበር መብት እንዳለው መብቱን ማክበር እንደሚገባ ራሱን ማስከበር እንዳለበት ገና በጧት ሁኔታ አመነበት። ይህን መሰረት በማድረግ የአማራ ሕዝብ በአዲሲቱ ኢትዮጵያ ከሌሎች የማያንስ ከሌሎች የማይበልጥ እኩል መብት እንዲኖረው በዚህ ተጠቃሚ እንዲሆን ሊደረግ እንደሚገባው የዴሞክራሲያዊ ብሔረተኝነት አስተሳሰቡ ዋነኛ ቁም ነገር ሆኖ የተቀመጠው ይሄ ነው። የአማራ ሕዝብ ለዘመናት ልማት ተነፍቆት የኖረ ሕዝብ ነው። ይህንን በኢትዮጵያ ህልውና ውስጥ ማዕከላዊ ስፍራ አለው የሚባለው የአማራ ማህበረሰብ አካባቢዎች ወስደን በልበ ሙሉነት ልንናገርበት የምንችልበት ሁኔታ ነው ያለው። ላለፉት 20 ዓመታት ብአዴን የመሰረተ ልማት ስራዎችን በክልሉ በማስፋፋት ከፍተኛ ጥረት በማድረጉ ክልሉ መልማት ጀምሯል። ከዛ በፊት ግን አብዛኛው የአማራ አካባቢ መንገድ አልነበረው። ወረዳን ከወረዳ የሚያገናኝ መንገድ ያልነበራቸው፣ ትምህርት ቤት ያልነበራቸው የአማራ አካባቢዎች በጣም ብዙ ናቸው። ስለዚህ የአማራ ዴሞክራሲያዊ ብሔረተኝነት የአማራ የመልማት መብት መከበር አለበት የሚል አስተሳሰብ ነው። በሶስተኛ ደረጃ የአማራ ዴሞክራሲያዊ ብሔረተኝነት ከአማራ ክልል ውጭ የሚገኙ ህዝቦች በመረጡት ቦታ እንደማንኛውም ኢትዮጵያዊ ሰርተው የመጠቀም የመኖር መብታቸውን የማስከበር አስተሳሰብ ነው። ከሌሎች ብሔር ብሔረሰቦች ጋር በእኩልነት በፍቅር በመከባበር ተስማምተው የሚኖሩበት ማህበረሰብ መሆናቸውን ማረጋገጥ የአስተሳሰቡ ማዕከላዊ ነጥብ ነው። በአራተኛ ደረጃ ከሌሎች ህዝቦች ጋር ባለው ግንኙነት ሰላማዊ ሆነ ከሌሎች ብሔር ብሔረሰቦች ጋር የሚኖረው ግንኙነት በግጭት ችግሮችን ለመፍታት የማይሻ ችግሮችን በውይይት በመከባበር በመተማመን ለመፍታት ቅድሚያ የሚሰጥ ይህንን መሰረታዊና ብቸኛ አማራጭ አድርጎ የሚይዝ ማህበራዊ ግንኙነት ማህበረሰባዊ ግንኙነትን ማዳበር ማለት ነው። እነዚህ ናቸው የአማራ ዴሞክራሲያዊ ብሔረተኝነት ዋነኛ መገለጫዎች ብለን የምንወስዳቸው። የአማራ ህዝብ በአማራነቱ ተከብሮ የሚኖርበት በኢትዮጵያዊነቱ ኮርቶ የሚኖርበት ልክ ሌሎች የኢትዮጵያ ብሔረሰቦች በብሔራዊ ማንነታቸው ተከብረው እንደሚኖሩትና በኢትዮጵያዊነታቸውም ኮርተው እንደሚኖሩት የአማራ ህዝብም በሁለቱ ማንነት ኮርቶና ተከብሮ የሚኖርበት አስተሳሰብ ነው። ይህን አስተሳሰብ ይዞ ነው ባለፉት 20 ዓመታት ብአዴን የአማራ ማህበረሰብን የተጠቃሚ ለማድረግ የሞከረው። የአማራ ክልል የብዙ ብሔር ብሔረሰቦች መናኸሪያ ክልል ነው። በክልሉ ውስጥ የአገው፣ የህምራ፣ የኦሮሚያ፣ የቅማንት፣ የአርጎባ ማህበረሰቦች አሉ። እነዚህ ማህበረሰቦች ከአማራው ህዝብ የማይተናነስ ከአማራው ህዝብ የማይበልጥ መብት ያላቸው መሆኑን ተቀብሎ ለማስተዳደር ጥረት ያደረገበት ሁኔታ ነው ያለው። እንግዲህ የአማራ ዴሞክራሲያዊ ብሔረተኝነት ሲባል በአዲሲቱ ኢትዮጵያ ውስጥ በዚህ አስተሳሰብ መርሆ የተዋቀረ የማህበረሰቦች ግንኙነት የመፍጠርና የማዳበር አስተሳሰብ ነው ማለት ነው። ያው ኢህአዴግ ብአዴን አገሪቱን ልማታዊ ዴሞክራሲያዊ በሆነ መንገድና አቅጣጫ መምራት በመቻላቸው ነው። ስለዚህ ለመነሻ ያክል
የዲሞክራሲያዊ ብሔረተኝነት ጽንሰ ሐሳባችን የተመሰረተበት መሰረታዊ የሆነው የልማታዊ ዲሞክራሲያዊ ማዕቀፍ በርግጥም አዲሲቱን ኢትዮጵያ ለመገንባት ዋነኛ መሳሪያችን ሆኖ አገልግሎናል ብለን እናምናለን። ይህ ስኬት ተጠናክሮ እንዲቀጥል ከተፈለገ በመንግስታችን በድርጅታችን በተለያዩ ደረጃዎች በሚገኙ አስፈጻሚ አካላት የአመራር አካላት በህዝባችን ውስጥ ያሉ ያስተሳሰብ ያሰራር የፈጻጸም ውሱንነቶች ተስተካክለው ለላቀ ውጤት የምንበቃበት ሁኔታ መፍጠር ይገባናል ብለን እናምናለን። ይህን የመሰለ ልማታዊ ዲሞክራሲያዊ መንገድ ይዘን እየተጓዝን በመሆናችን የኢትዮጵያን ቀጣይ እድገት ማረጋገጥ እና ማጠናከር ካለብን የሚታዩ ጉድለቶችን አስተካክለን የተመዘገቡ ጥንካሬዎችን ደግሞ ማስፋትና ማጎልበት የምንችልበት ሁኔታ መፍጠር ይኖርብናል ብለን እናምናለን። ምናልባት በዛሬው ዕለት የምናደርገው ውይይት በዚህ ብሔሮች ብሔረሰቦችና ህዝቦች በመጀመሪያው ዙር ጥያቄ ላይ እንደተነሳው ባህላቸውን፣ ቋንቋቸውን፣ ማንነታቸውን መሰረት አድርገው ሲደራጁ የአማራ ህዝብ የት ይቀር? የት ቦታ ይውደቅ? የአማራ ህዝብ የራሱ የጋራ የሆኑ ገጽታዎች አሉት። ባህል፣ ታሪክ፣ ማንነት አለው። ሁሉም አካባቢ ሰሜን ጎንደር፣ ደቡብ ጎንደር፣ ምስራቅ ጎጃም፣ ምዕራብ ጎጃም ሁሉም አካባቢ ከፋብሪካ የወጣ ምርት ስላልሆነ ሁሉም ነገር በፍጹም አንድ ነው ባይባልም መሰረታዊ ገጽታዎቹ ግን አንድ ናቸው። ስለዚህ ይህንን ህዝብ አንድም ቀድሞ እንደተገለጸው ብሔራዊ ማንነት ሳያውቅ ኢትዮጵያዊ የሚል ስያሜ ብቻ ሰጥቶት እንዲቀር ማድረግ ነው ያለው አማራጭ። ወይም ደግሞ ወይም እንዳደረገው በአካባቢ አስተዳደር ራሱን በጣጥሶ ማስተዳደር ሁለቱም አያስኬድም፣ ሁለቱም አላስኬድም። ስለዚህ መስራች አባላቱ ከሞላ ጎደል ተማሪዎች ናቸው። አንድ ወይም ሁለት ሶስት የተለየ ቋንቋ ተናጋሪ ያለው መስራት ቢኖር እኛ መነሻችን ለዛ ህዝብ ፍላጎትና ጥቅም መቆም እስከሆነ ድረስ ይህንን የዴሞክራሲ ብሔረተኝነት መሰረት አድርገን ድርጅቱን እንደ አዲስ አዋቅ ነው የታገልንበት አካባቢና ያታገልንበት ሁሉ የአማራ ህዝብ ነው። ሰሞኑን ባየነው ዶክመንተሪዎች ተከታታይ ስብሰባዎች ማረጋገጥ እንደቻላችሁ የታገልነው ያታገልነው ህዝብ የአማራ ህዝብ ነው። በዚህ ነባራዊ ሁኔታው በሚያዘው መሰረት በዚህ መልክ መደራጀት በናሲያየት መውረድ ወይም መጥበብ ወይም ዝቅ ማለት ሳይሆን ከፍ ማለት ነው ብለን ነው የምንወስደው። ይህን ለመጀመሪያ